ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልልኝ። በቅድሚያ ይቅርታ፣ ሙከይፉ በጣም የውሃ ሙከይፍ ስለሆነ ይጮሃል። እኔም ድምጼን ከፍ እያረኩ ነው ወደ እናንተ ማስተላልፈው መልእክቴን። ይሄንን ቪዲዮ በፈጠራችሁ ሁላችሁም ላይክ አድርጉልኝ፣ ሰው ጋር እንዲደርስልኝ። ከአንድ አመት በፊት ነው እኛ ፖስት ያደረግነው። ቻናላችን ያው ተረስቷል። ከይቅርታ ጋር በትትና ነው የምጠይቃችሁ ቤተሰቦቼ፣ ሁላችሁም አይከፈልበትም። ላይክ አድርጉልኝ። ወደ ሱቅ ወጥቼ ነበረ። ያው እኔ ሱቅ አልወጣም። አጋጣሚ ወደ ኢትዮጵያ ለመሄድ ስላሰብኩ አንዳንድ እቃዎችን ከመሄዴ በፊት እዛ ኢትዮጵያ ገብቼ መግዛት የማልችላቸውን እቃዎች ከዚህ መግዛት አለብኝ ብዬ ስወጣ ዲስካውንት አለ ብዬ አይደለም የወጣሁት። ሲሄድ ግን ዲስካውንት ነበረ። የሚገርማችሁ ነገር ቅዳሜ ቀን ነው የሄድኩት። ዲስካውንት ነበር ሁሉም ነገር ማለት ነው፣ ከትንሽ እስከ ትልቅ ቴሌቪዥን፣ ፍሪጅ፣ ላፕቶፕ፣ ካሜራ፣ ስልክ እንደ ፕላስቲክ እንኳን ሳይቀር ማለት ነው። ትላልቅ ሱቆች ዲስካውንት ነበረ። ምን ቀን ዲስካውንት እንደሚኖር ጠይቄን የመጣሁት። በቀጣይ ላፕቶፕ ካሜራ የገዛሁትን ቪዲዮ ለቅላችኋል ነው። እዚህም ቤት ከመጣሁ በኋላ እዛም የቀረጽኩት አለ። ስገዛ ምን ስል ምን ያህል እንደገዛው እዚህም አጋጣሚ ቁጭ ብዬ እየገጣጠምኩ ምን እያልኩ የሰራሁት ቪዲዮ አለና ኢንሻአላህ ለቅላችኋል ነው። ካሜራ ይጠቅማል፣ ገንዘብ ነው። ኢትዮጵያ እንግዛ ብንል አንደኛ ዋጋውም ውድ ነው፣ ሁለተኛ አገራችን ላይ ያሉ ካሜራዎች፣ ስልኮች ተፈታትተው በቃ ጥሩ እቃውን አውጥተው ምን ብለው ነው የሚሸጡት። ብዙ ሰዎችን ጠይቄያለሁ፣ ግን እኔ የጠየቅኩትም ኢትዮጵያ ልገዛ አይደለም። ሳውዲ እዛ አረብ ሀገር እያሉ መቼም ከዚህ ሲሄድ ባዶ እጄን አልሄድም። አንድ ነገር ነው የምፈልጋቸውን ነገሮች ያው ካሜራ በጣም ፈልግ ነበረ። አንደኛ ስራዎችን ለመስራት እኔ ባልሰራበትም ሌሎች ወንድሞቼ ቢሰሩበትም የማለት እዛ ሄጄ መግዛትም ስለማልችል ከዚሁ ገዝቼ ይዤ ሄዳለሁ ብዬ ነበረ። አጋጣሚ እንግዲህ ተሳክቶልኝ ካሜራ ገዝቻለሁ። ዲስካውንት አለ። በዲስካውንት ብትገዙ ጥሩ ነው። የ200 ብር የ250 ብር ቅናሽ አለው። ቢያንስ እንኳን የታክሲውን ይችልላችኋል ማለት ነው። 200 ዛሬ በኢትዮጵያ ሲመነዘር ስንት ነው? ያን ነው ማሰብ ያለባችሁ። እንደዛ አይነት ነገሮች እቃዎችን ደግሞ ስልክ፣ ላፕቶፕ፣ ካሜራ ምናምን ከኦንላይን ላይ አትግዙ። እኔ ትንሽ ካሜራዬን ትንሽ ቀርጬ ቪዲዮ ማለት ነው ኤፍቢ ላይ ፖስት አድርጌ ነበር። ከሼን ነው የገዛሽው ያለኝም ሰው አለና በጣም ነው የገረመኝ። ይሄ ቃቃ መጫወቻ አይደለም። ከሼን ላይ እኔ እንትን ካሜራ ናህል ነገር እንኳን ከሼን ከአማዞን ላይ አልገዛም። አማዞን ላይ እና መጀመሪያ ላይ ማለት ነው እኔ ካሜራ ከመግዛቴ በፊት ሁሉም ቦታ ላይ ሰርች እያረኩ እያየሁ ነበረ። ያየሁት ጎግል ላይ እና አማዞን ላይ እና ዩቲዩብ ላይ 3 ቦታ ላይ ሰርች እያረኩ የትኛው ካሜራ ነው አሪፍ ምናምን እያልኩ ነበረ። ያው ካን ነው በጣም አሪፍ ካሜራ፣ ደረጃውን የጠበቀ ነው እስካሁን ማለት ነው። ኢትዮጵያም ካሜራ ማን የሆነ ልጅ ነበረ። እሱንም ትላልቅ ይሄ ዩቲዩበሮች ሳይሆኑ ፊልም ላይ እንዲሁም ደግሞ ይሄ በቃ ብዙ ቦታ ላይ እንትን የሚል ማለት ነው። እሱን ጠይቄ ነበረ። እንዲሁ ኦንላይን ላይ ያውቀው ነበረ፣ ሶሻል ሚዲያ ላይ ማለት ነው። በሶሻል ሚዲያ ላይ ስለማውቀው ጠይቄው ካንን ግዢ አሪፍ ካሜራ ነው አለኝ። እኔ የምፈልገው እሱን ነበረ። ሲሄድም ደግሞ ያው እዛ ቪዲዮ ላይ ብዙ ነገሮችን አስገብቻለሁ። የገዛሁበትንም እዛው ቦታው ላይ ደግሞ የቀረጽኩትን ዋጋውን ምኑንም አስገብቼ ይላችኋለሁ። ይጠቅማችኋል። ከኦንላይን ላይ ሶሻል ሚዲያ ላይ ማለት ነው ምንም አይነት ነገር አትግዙ፣ ይቆጫቸዋል። እና አንዳንዴ እህቶቼ ማለት ነው መቼ ነው ልብ የምትገዙት? እንኳን የሆነ ስልክ ካሜራ ቀርቶ ልብስ እንኳን ማለት ነው። ይቅርታ አድርጉልኝና እኔ በብሬ በደሞዜ ልብስ ከሶሻል ሚዲያ ላይ ገዝቼ አላውቅም። 2 ጊዜ የተሳሳትኩት ነገር ሰዎቼ ብር ሰጥተውኝ ኢድ ላይ ማለት ነው ከሼል ላይ 2 ጊዜ ልብስ ገዝቼ ሁለቱም ለኔ የሚሆን አይደለም።
ግን ያው አልጥለውም። ብዙ ብር አላወጣሁበትም ወይ 3 ከምናምን ነው ብቻ 500 ብር ተሰጥቶኝ ቆይቷል። እዚህ ቤት ገና የዛሬ 3 አመት ምናምን ይመስለኛል። ከዛ በኋላ ነው የምላችሁ ወላሂ የሶሻል ሚዲያ ምንም ነገር ወይም ደግሞ የኦንላይን ላይ እንትን ማለት ነው ምንም ነገር አያምረኝም። በቃ ትኩረት የማደርገው ገንዘብ ላይ ነው። የሆነ ነገር ልብስ ከምገዛ ወርቅ ብገዛ 1 ግራም ወርቅ ብገዛ ብዬ ነው የማስበውና እዋካችሁም ብዬ ነው የምላችሁ እህቶቼ። እዚህ ጋር እንግዲህ ትንሽ ቀንጨብ አድርጌ አስገብቼላችኋለሁ ካሜራውን። በጣም አሪፍ ካሜራ ነው። አገር ገብታችሁ ብትሸጡት ከወርቅ በላይ ነው ዋጋው። በነገራችን ላይ ማለት ከወርቅ ስላችሁ ወርቅ ቀንሳችሁ ነው የምትሸጡት። ይሄንማ ጠይቁ፣ ኢትዮጵያ ጋር የገቡ ልጆችን ጠይቁ። ቀንሳችሁ ነው። ካሜራውን ግን ይሄን ካሜራ ላፕቶፕ፣ ስልክ አትርፋችሁ ነው የምትሸጡት። ቀንሳችሁ ሳይሆን አትርፋችሁ ነው የምትሸጡት። እንኳን የተጠቀማችሁበትን ስልክ ራሱ አትርፋችሁ ነው የምትሸጡት። አትርፋችሁ ፋቱራው እንዳጥሉ ወይም ደግሞ የገዛችሁበት ይሄ ገንዘብ የከፈላችሁበትን እሱን እንዳጥሉ ያዙ። ነገ ስትሸጡትም ሀገር ላይ ይጠቅማችኋል። ወርቅ ገዝተን ብንሄድ በዋጋው አንሸጥም፣ ቀንሰን ነው የምንሸጠው ማለት ነው። ቤተሰብ ቀንሰን ነው የምንሸጠው። ቪዲዮ ረዘም እንዲል ነው እዚህ ጋር ይሄን ሀሳቤን እንትን እንዲልልኝ ነው። ከዛ ከሱቅ ስመለስ ምግብ እንደዚህ እንጀራ ገዝቼ መጥቼ ነበረ። ይዞልኝ መጥቶ ሹፌሩ ማለት ነው ይዞልኝ መጥቶ ቀይ ስር ምናምን ነገር እየሰራሁ ነበረ። አሁን የማስተላልፈው ለእናንተ ስለ ወጡ ምናምን ሳይሆን ቤተሰብ ምንድነው ወርቅ ማለት ነው። ወርቅ ቀንሳችሁ ነው የምትሸጡት። ይሄን ካሜራ ልሽጠው ብዬ ብል አትርፌ ነው የምሸጠው ማለት ነው። አትርፌ ነው የምሸጠው። እኔ አሁን ብዙ ጊዜ ይሄን ነው ልመጣ ነው ስል ስልክ ወይ ላፕቶፕ ምናምን ይዘሽ ነይ አትርፈሽ የምትሸጩ ገንዘብ የምትሸጩ እቃ እነኚህ ነገሮች ናቸው ተብያለሁና ያው ምንም ነገር የሚሸጥ ነገር ይዤ አልሄድም። ካሜራውንም ልጠቀምበት ነው። አንድ ስልክ ነው የሚያስፈልገኝ። እንግዲህ ካሜራ ከገዛው አይፎን እገዛለሁ ብዬ ነበረ። አይፎን መግዛት እንግዲህ አልችልም። ምንም ብገዛም ምንም የ2 ወር ደሞዝ ነው። ግን በ2000 ብር አሪፍ ስልክ እገዛና ያው ካሜራዬን ስለገዛው በካሜራዬ እየቀረጽኩ ወጣ ስል ደግሞ አንዳንድ ቦታ ካሜራ የማይገባበት ቦታ ላይ ደግሞ በስልኬ ይቀርጻለሁ ማለት ነው። ቤተሰብ ዲስካውንት ሮብ እስከ ቅዳሜ ድረስ ዲስካውንት አለ። ሂዱ። ሮብ፣ ሐሙስ፣ ቅዳሜ፣ አርብ አለ። ይሄንን ጠይቄያለሁ። ከኦንላይን ላይ ምንም ነገር አትግዙ ባካችሁን አትግዙ ከኦንላይን ላይ። ይሄን ብዬ ነው የምላችሁ። ያው የእህትነት ምክሬ ነው። ከተቀበላችሁ ወይም ደግሞ ከሰማችሁ፣ ብዙ ጊዜ ያው ምክር አይሰሙም የኛ ልጆች። ምክር የሚመክራቸው ሰው ጠላታቸው ነው። እኔ በህይወቴ የተማርኩት ነገር ቢሆን በህይወቴ የተማርኩት የሰዎች ህይወት እኔን አስተምሮኛል። እስካሁን እዚህ አረብ ሀገር ላይ ቆይቼ ምንም ነገር በህይወቴ የገጠመኝ ነገር የለም። አልሐምዱሊላህ በሰላም ለሀገር እንግዲህ ያብቃኝ። ኢንሻአላህ ትንሽ ነው የቀረኝ፣ ትንሽ ወር ማለት ነው። በቀጣይ ደግሞ ሱቅ ስወጣ ደግሞ መገዛቸውን አንዳንድ እንትኖች ላይት ምናምን ነገር የካሜራ ማስቀመጫ ፍላሽ ምናምን ወይም ደግሞ እንትን ማለት ነው ማይክ ምናምን ነገሮች እነሱ ነገሮች ደግሞ አሳያቸዋለሁ። በቃ ዲስካውንት እየጠበቅኩ መሄድ ነው ማለት ነው።